ለደላላ ካመቻቸሽ ምናምን ይያዝልሻል። አሁን የገጠር ልጅ ያጎቱም ልጅ ምናምን እነ ገጠር ልጆች ምናምን ሲሸኝ ኮሚሽን ይቀበላል ከደላላው ማለት ነው። ግን ይሄ ሁሉ ለምን መንገድ መሪ እንኳን ማለት ነው እኮ ወንድሞቼ 1500 ሪያል እኮ ነው የሚከፈለው። ለ1500 ሪያል ብሎ እንደዚህ የሰውን ነፍስ እንዲህ በዋዛ ከባድ ነው። በዛ ላይ የሴት ልጅ ህይወት ጀመረ እሷን ቢያደርጓት ለጊዜው እነሱ ጋር ነው ሊጠቀሟት ይችላሉ። ምግብ ስራ ሊያሰሯት ይችላሉ። ብዙ ሴቶች አሉ ሲያረግዙባቸው ይጥሏቸዋል። ፈፋውን የርካቦቹን ያኔ ኮባውን ታውቁት ከሆነ ከኮባው በታች ብዙ እንትን አለ ገረል ራዮች ወደ ታች አሉ፣ ትግሮች ወደ ላይ አሉ። ፈርሻ ላይ ማለት ነው። እና ባልየው አሉ ባልየው የበሰበሰ ነው እንጂ ባልየው ያውቀዋል። ቤተሰብ እንደሆነ ያውቃል። የሰፈር ጅዳዝ የሰፈር እንደሆነ ስሙን መጥራት አይጠበቅብኝም ቦታውን የልጁን ግን የሰፈር እንዳለ ቤቱ ምንጋው እንደሆነ ምን እንደሚሰራ መሻወር እንደሚሰራ ሁሉን ነገር ጠንቅቆ ያውቃል። ባልየው ከፈለገ ባልየው ራሱ ይመችን መበቀል ይችል ነበረ። ግን ባልየው ፈርቶ ነው። ባልየውን አስፈራርቶት ይሆናል። ጉዘይማን ከባልየው ጋር ተለያይቶ እንደሆነ ሱናሱ እኔ በቃ ግሬ የገጠር እኮ ያጎቱ ልጅ ተናገረ አይደል? የማታ ላይ ምናምን ባልየውን አስፈራርቶት ምናምን ሊሆን ይችላል። ያቅም ስላለው ባልና ሚስት ተለያይቶ እንደሆነ ብዬ ነው የማስበው። ነው ቢላዩም በዚህ ልክ መሆን የለበትም። እነሱ አቅም ስላላቸው ነው ሰው ስላላቸው አስፈራርተዋቸው ሊሆን ይችላል። ታውቂያለሽ በአንዳንድ ነገር እዚህ ሀገር እኮ ህግ ያለበት ሀገር ነው። እኔማ ማንም ምንም እኮ ሊያደርግሽ አይችልም። የሴትዮዋ እውነት እሱም ለሚስቱ ድምፅ መሆን እያዛለሁ ብሎ ለሚስቱ ድምፅ መሆን አቅቶት እኮ ይሄ ባል ሳይሆን እበት ነው ለኔ። ስሚ ላስረዳሽ፣ በህጉ መሄድ ሳይሆን ማለት ነው ሁለት ጓደኛ ሆኖ ማለት ነው የመች ቤት ገባ ብሎ ቀጥታ በልሚስቴ ነው ወጣ የሄደችው ባንተ ነው ማለት ይችላል። ልንገርሽ ሙሉ ህግ ጋር ህገ ወጥ ሆነ ህጋዊ ሆነ ህጋዊ እንደውም ከምኮኝ ህገ ወጥ ሆኖ ነው እዛ ሀገር የሚሻለው። ልንገርሽ ገባ ብሎ ቤቱ ማስወጣት ይችላል። በቃ ባንተ ነው የሄደችው ሚስቴ ቀጥታ ወጣልኝ ብሎ እንደ ህዝብ ድምጽ መሆን አለበት። ገባሽ? ይሄ ጋር ሚስት ባልዮችን ላይ ያለ እኔ ምን ቤት ነኝና ነው ገብቼ የምጋፈጠው? እሺ እንዴ የሰው ልጅ እኮ ማሰብ አለባችሁ። ጉዘይማን ባልየው ማለት ነው ማነኝ ባልየው ወይ ሚስቱን አይፈልጋትም ወይ ደግሞ ተለያይተዋል እንጂ እውነት የልጁ እናት ላይ እንደዚህ ዝም የሚል አይመስለኝም። የሆነ ነገር ባልየው ጠፋይ ወይ ሞቴ ሲባል መጠየቅ ነበረበትኝ። እንዴት ልትሞት ቻለች? እንዴት ሆኖ በምን ምክንያት ብትደክምስ ውሃ ጠጥታ ትሄዳለች ማለት ነበረበት። ለምን ብትሉ እዛ መንገድ እንትን ተባለ ብሎ አይሞትም። መርከዝ ብቻ እንጂ ሲመለሱ መቼ መርከዝ የለም፣ አይተኮስም፣ ተኩስ የለም። ውሃ ደከመች ተብሎ እንትን አይባልም። እሱ ባልየው አቅም ቢኖረው መጀመሪያ በሰዓቱ እንዴት ሞተች ብሎ ቢጠይቅ ኑሮ ተክላይ በሰዓቱ ቢጠይቋቸው ኑሮ የሚተኮሰ የኔ እናት ጫት ተሸክመው የሚሄዱት ሰዎች ላይ እኮ ነው። ሲመለሱ ቶክስ የለም አልኩሽ። ስደተኛ ላይ እኮ አይተኮስም ሲጀመር። ሲመለሱ ቶክስ የለም፣ ሲመለሱ አይተኮስባቸውም። ስንገባ ብቻ ነው ተኩሱ። የት ናት? እንዴት ሞተች? በምን ምክንያት እንዴት ሆነ ቢሎ ቢያጣራ ተክላይ በዛን ሰዓት አለች ተሳስተው ነው ብሎ ተክላይ ሲጋፈጡት እውነቱ እንዳይወጣበት ስለሚፈልግ እንትን ይላል። እኛም በሰዓቱ እንደዛ ስለነበር ነው ማለት ነው። የት ገባች የት ወጣች ተብለን እኛ ስለወጣን ማለት ነው። በሰዓቱ ሰው ያስፈልግሻል። የት አለች? ከነሱ እሷ ጋር የሄዱ ልጆች እየደወሉ እሷ አልደወለችም ሲባል በዚህ ደርሶ ሲባል ዋናውን ያዙበት። የሱ የሆነውን ሰው ሲያዝ ማለት ነው። እዛ መጃን የኛ መጃን ከኋላ ነበር ማለት ከኋላ ሲሆን እኔ በሱ ምክንያት ላይ ወጥቻለሁ ከነሱ እጅ ማለት ነው። ስለዚህ ሰው ካለሽ ሌላ ሚስጥር ይወጣል ብሎ ስለሚያስቡ የት ገባሽ ብሎ በሰዓቱ እንትን ቢሉት እንደዚህ ብሎ ነው እነሱ እንዲሄዱ ለማረጋጋት ያለው። አሁን ትናንትና አብፋኖ ሲያራው በጣም የጨነቀው ነገር ቢኖር ተክለ የሚባለው ሰውዬ ልጅቷ አለች እንኳን ቢባል ብዙ ገመና ስለሚወጣበት እንጂ የተርበተበተው ልጅቷ አለች አልሞተችም። ልጅቷ አለች አትሞትም።
በዛ ላይ ተመርጣ አሁን ብላ ተመርጣ ነው የሄደችው ልጅ። እኔ ባልየው ለምን እንደዚህ እንደደነዘዘ አላውቅም። ምንስ ቢጣላት ተጣልቷት እንደሆነ የልጁ እናት አይደለች እንዴ? አሁን ባልየው የት ነው ያለው? ውስጥ ነው እንደ ያለው ጅዳ ነው ሳውዲ ያው ጅዳ እረኛ ነው እንደውም እረኛ ነው ጀማ ነው ምንድን ነው እረኛ ነው ወይስ በኢቃማ ነው? እንትን ነው ከተማ ውስጥ ነው ያለው? ላላ ህገወጥ ነው ህጋዊ አይደለም ከተማም አይደለም። አሬ ሰውዬ ምንድን ነው የሚሉት ታዲያ? ሚዲያ እንደዚህ ቀርቦ ምናምን መናገር አቅም የለውም እንዴ? እንደው ሌላውን ተው፣ ቤት ሂዶ እንደዚህ አንኳኩቶ ልጅ ሚስቴን አምጣ ማለት ተቀርቶ እንደኛ ሚዲያ ላይ ወጥቶ መናገር የሚችልበት አቅም የለውም። ተናገረ መሰለኝ እኮ ሾምሄ ቤት አረስኩተኛ አቀተ ጉዛይማ አልተናገረም እንዴ? ቲክቶክ አልጠቀምም ምናምን ምድሪሽ ብሎ መሰለኝ በቀጥታ ሰያ ደውሎለት እንትን ያቡ ፋኖ ነው ደውሎለት ቲክቶክ አልጠቀምም ቲክቶክ የለኝም ምናምን ብሎ በመስመር አወራው። በቃ ያለውን ነገር እስቲ በውስጥ እንጨርሳለን አለው። ዘጋበት ወጣ። ሲጀመር ልዩ ትግራይ ሚዲያ አያስፈልገውም ነበር። ከበረታ ካወቀበት የት እንዳለ ስለሚያውቅ ጠንቅቆ ጓደኛ 2-3 ያዝ አድርጎ የሀገሮችን ልጅ ቀጥታ ይመችም መያዝ ይችላል። ገባሽ? ምን ያገልኝ ምን ሰው አለና ዛሬ መቼ እኛ ለኛ ይታለንና ማንም ሰው እጁና አያስገባልክም። ግን ደግሞ ጓደኛ ማለት ነው ወንድ ዋጋ ከፍለታል። እሱ ሚስት መጀመሪያ አልደፈረበትም አሰበበት መሄድ ይችል ነበረ። ገባሽ? በስ እሱ ራሱን ያቀዘቀዘው ነገሩን አለቀ። አዎ ሞተሽ ተባለ መረጃ የለ ምን የለ ጸጥረጭ ቁጭ ሰገት የሰውየውን ከየት ነው ያመጣችሁት? ከወደዛ ከወደ አስከሬን እዩ። በሱ አትፍረዱ። ያጣይ ልጆች ደላሎች እሱ የተክላይ ቀኝ እጅ የሆኑ ልጆች አሉ። ምናልባት በሱ ምክንያት እንትን ብሎ ይሆናል። እና ደግሞ ሙታለች ሲባል አስከሬኗ ማለት ነበረበት። የት ጠፋሽ ማለት ነበረበት። በሰዓቱ ተክላይ ይሄን ተብሎ ቢጠየቅ ሌላ ሚስጥር ይወጣብኛል ብሎ ስለሚያስብ የኔም ኬዝ ያ ነበር ማለት ነው። በሰዓቱ የት ነበረች ሲባል ሚስጥር እንዳይወጣበት ስለሚፈልግ ብቻ በዚህ ደርሶ ተብሎ ነው የወጣ ነው ማለት ነው። ስለዚህ ይሄ ልጅ በሰዓቱ ቢጠይቅ ኖሮ ይችልስ ትወጣ ነበር። አልጠየቀም። ባልተብዩ ዝም አለ። ሞች ተባለ፣ ተለቀሰ፣ አለቀ። እንዴት ልትሞት ቻለች? የተቀበረች ቢል ኖሮ ትወጣ ነበር። ምክንያቱም ተክላይ ብዙ ሚስጥሮች አሉ። ብዙ ልጆችን ገድሏል። ብዙ ልጆችን አስረግዞ እስከ ነፍሰ ጡራቸው እየሆኑ ገድሏቸዋል። ታውቁት ከሆነ ኮባውን የነሱ ኮባው አረ ወንድ ልጅ በጣም ነው የሚያሰቃየው። እኔ ስለማቅ ነው። በተለይ ሴቶችና ያው ደፋራና እንትን ነው እንጂ እንደዚህ ገድሎ ምናምን ግን ወንድ ልጅ በጣም የተለየ በድሮ ደህና ነበረ፣ ግን በአሁኑ ሰዓት በጣም ወንድ ላይ ጫና እየፈጠረ እየደበደበ ብዙ ነገር እያስተቃየ ብዙ ነገር እያደረገ ነው ያለው በአሁኑ ሰዓት። ዛቦታ ላይ ደግሞ የአስር ጀግና ወንድ ቢሆን ራሱ ሴት ሆኖ ነው የሚመጣበት መንገድ በጣም ባለጌ መንገድ፣ የሳውድ መንገድ ነው። በዛው አካባቢ ወደ ሀገራችን ስለዚህ ቃማ እያላችሁ ግን ማለት ነው መጀመሪያ ደላላዎችን አጣሩ ከየት የሚልካችሁን ከዛ እንትን የሚላችሁን የማን ጠዲቅ ነው። ምርጥ ጽድት ያለ ጠዲቅ ታዋቂ የሆኑ ጠዲቆች አሉ። ስለዚህ በዛም ከሄዳችሁ በዛ መሄድ አለበለዛ ማቆም ነው እንጂ ብዙ እንደዚህ ያለ ሲቃይ እየደረሰ ያያችሁ ስለሆነ ብትሰሙ የተሻለ ነው ብዬ አስባለሁ። አረ እነዚህ አይመከሩም። ሲጀመር ጉዛይማን የሸዋ ልጆች እኮ የፉክክር ስራ ነው የሚሰሩት። ናው ያ ካለው በዛ ላይ ምቀኝነታቸው የሸዋ ልጆች ናቸው እንዳለ የተክሌ እርካቦች እንዳለ የሸዋ ልጆች ናቸው። የራያ ልጅ አንድ ሰው አታገኝም እዛ ቦታ ላይ አንድ ሰው የኛ የራያ ልጅ አንድ ሰው አታገኝም። እንዳለ የሸዋ ምናምን ናቸው። የሸዋ ልጆች ናቸው ደግሞ እንዳለ ወለየና ስለሆነ ወሎ ውስጥ አንገባም። ወሎ ካለፈ አልፎ እንገባለን። እሱ ላይ ወሎዮች ካለፈ አልፈን ነው የምንገባው። ያነው በእንትን ማለት ነው በእነዚህ በነ መሐመድ አሚን ጠሪካ ከመጣነ ከተክላይ እጅ ነው የምንገባው። ገብቷቸዋል። በእነ እሱ ማለት ተመላሹ እንዴት በተክላይ እንደሄዱ ግራ ገባኝ። ከዚህ የሚመለሱት አብዛኛዎቹ ግን እኮ በአሸናፊ እንደሆነ ነበር ማለት አሸናፊ እና እኛ በተክላይ ነው ሲጀመር ከፈርሽ
ይሰማል። መሪዎቹም ሽፍታዎቹም እነሱ ስለሆኑ ስለዚህ ምንም ማድረግ አይቻልም። ባለው አቅም ላይ ታፍ ብሎ ባልየው የት ገባሽ ብሎ ራሱ እንትን ይበል። ሲጀመር ተክላይ በትግርኛ የሚያናግረው ሰው ካለ በትግርኛ በጣም ከተዘራጠጡ ይለቃል። እሱ ሲጀመር ሚስጥራዊ ኬዙ እንዲታወቅበት አይፈልግም። እንግዲህ መቼም ይጋፈጥበት እናት ማንም ሰው ይጋፈጥበት። ማንም ሰው ልጅቷ መጀመሪያ ከጅዳ ማን ጋር አውርታ ነው የወጣችው? ሲጀመር ከጅዳ እስከ ተክላይ እጅ እስክትገባ ድረስ የወጣችው ማንን አናግራ በማን ይሄን መናገር የሚችለው ባልየው ነው። በማን ደላላ እንደወጣች አብሮ ብዙ ደላሎች ተክላይ ካይሰራል ተናገረ እኮ ወጣ ነገርናችሁ። እኛም የሀገራችን ላይ እንደሆነ ተናገራችሁ እኮ ይመች ነው አለቀ። ከዚህ የላካት ይመች ደግሞ ተክላይ ጋር ይመች የሚባለው ግንኙነት አለው ተባለ። ወይም አንድ ማንዴ ላይ ይሄ ይመች የሚባለው ሰውዬ ሰማይ ላይ ነው መሬት ነው ያለው? እንደ ሰማይ ላይ ሆና መሬት ላይ ነው እንግዲህ። ታዲያ እናቱን ሚስቴን እዛ አስገድሎ ማሳግቶ እሱ ጅዳ ተቀምጦ ዝም ካለ መግደል ባልየው ነው። እናንተ ምንም የሚያከራክር እኮ ነገር የለውም። ባልየው ጋር ታዲያ ባልየው ሊሆን ይችላል። ምክንያቱም ባልየው ህገወጥ ምናምን ስለሆነ ነግረው ሂዳ ሊሆን ይችላል። ተጣልተው ሊሆን ይችላል። ደግሞ የሳውዲ ትዳር አላቅም ብቻ የሆነ ሚስጥር እንዳለ እንጂ መቼም በደናው ሚስቱ እንደዚህ ሆና ይመች ደግሞ ትግሬ ነው እያላችሁ ለምትሉ ይመች ትግሬ አይደለም። ጽድት ያለ የሸዋ የራሳ ልጅ ነው ሀገራችን ላይ እንጂ ትግሬ አይደለም። ትግሬ ተክላይ ነው። አራናቱ ይፍረስ ሄደው ቆሮማ ላ ይመች የሚል የራሱ የተክላይ ቀኝ እጅ ሆኖ ትግሬ አለ። ትግሬ አለ። በነገራችን ላይ ባለፈው ስትሰማ ልጅቷ ሞታ ከሆነ የምር በጣም አዝኜ ነበር። ይሄ ግን የመጨረሻ በህይወት ካለች ቀላል ነው። ምክንያቱም ከዛ ከጅዳ ያሉ ሰዎች አሉ እሷ የምትመጣባቸው ወይም አብረዋት የመጡ ሰዎች አንዱ ከተያዘ እኮ እነዚህን ስራቸው አንድ ነው። ያማለ ቤተሰብ አሁን ያማለ ዙሮ ስለ ተክላይ የተክላይን ቶ ፈርሻ ያሉ ሰዎች ሊጨርሱት ይችላሉ። ችግር የለውም። እባክህ ተክላይን አውቀዋለሁ። በተክላይ ውስጥ ያሉ በዛ መስመር ላይ የሚሰሩት ማን ናቸው? ርኳ በሚመራውስ ማን ነው? ገፋሪዎቹ እነዚህን የያዟቸው ምንድን ነው? ጌሽ ነው ወይስ